ጥያቄ ልጠይቃችሁ። አንዳንድ ጊዜ በተለይ ጠዋት ትራንስፖርት ቦታ ስራ ያላችሁ ሰዎች ዛሬ ረፍዶብኝ ታክሲ ካላገኘሁኝ በቃ ይሄንን አማራጭ ወስዳለሁ ብላችሁ የምታስቡ ከሆነ እና ደግሞ አንዳንድ ጊዜ ስፔሻሊ የሆነ ሰዓት ላይ መብራት በጣም የሚጠፋበት ጊዜ አለና በተለይ ላጤ የሆናችሁ ሰዎች ዛሬ ቤት ስሄድ መብራት ከሌለ ጠቅልል ብዬ ነው የምተኛው ሌላ ነገር አላስብም ብላችሁ የምታውቁ ከሆነ እኔ አሁን ዋና ትኩረት የማደርገው ምንድነው እንደዚህ አይነት ኤክስፕሬሽኖችን በእንግሊዝኛ ለመግለጽ ስትፈልጉ ምን አይነት ቴንስ ትጠቀማላችሁ ወይስ ምን አይነት ደግሞ አረፍተ ነገሮች ትጠቀማላችሁ? ብዙ ጊዜ የማትነካ አንድ ቴንስ አለች እንደዚህ አይነት ሲቹዌሽንን ለመግለጽ የምንጠቀምባት። እስኪ በጣም ከመወዳት ጓደኛዬ ጋር ያለሁት እዚህ እንግዲህ እንደምታዩት ከእሷ ጋር ሆነን ዛሬ እንደዚህ አይነት ሲቹዌሽኖችን በምን አይነት ቴንስ እንደምንገልጻቸው እንነጋገራለን። ስለዚህ ራስሽን አስተዋውቂልንና ወደ ትምህርታችን ይላል። ሄሎ ኤቭሪባዲ እንዴት ናችሁ? ሶፋኒ ትባላለሁ። ከዚህ በፊት የምታውቁኝ ከሆነ እንግሊሽ ሶኪ የሚባል የራሴ እንግሊዝኛ ማስተማርበት ቻናል አለ። And today I'm here with my beautiful friend. So today እንዳለቻችሁ የምናስተምራችሁ የዛባው ኮንዲሽናል ነገርሻቸው ማለት ነው። ስለዚህ ጠብቃችሁ ከነበረ ኮንዲሽናልስ ናቸው ማለት ነው። Today አራት ኮንዲሽናል ቴንስስ ነው የምናየው ወይም ደግሞ ኮንዲሽናል የሚባሉ ስቴትመንቶች እንዲህ ከሆነ እንደዚህ ይሆናል፣ እንዲህ ካጋጠምን እንዲያደርጋሉ እያላችሁ ኮንዲሽን ለመግለጽ እንዴት ትጠቀማላችሁ ነው የምናየው። So don't go anywhere and make sure to follow this page so that እንደዚህ አይነት ቪዲዮስ ስንለቅ ኖቲፋይ እንድትደረጉ ማለት ነው። እንደነገረቻችሁ እንግዲህ የራሷን ቻናል አላት እንግሊሽ ሶፊ። አክቹዋሊ መጀመሪያ ላይ የጀመርኩበት ቻናል ማለት ነው። ራሴን ከሰው ጋር ያስተዋወቅኩበት በጣም ትልቅ እድል የፈጠረችልኝ ጓደኛዬ ናት። ከአንቺ ጋር ይሄን ቪዲዮ በመስራቴ በጣም ደስተኛ ነኝ። I'm happy to be here too. Okay, thank you. So today, as I told you, we're going to discuss about conditional sentences. So conditional sentences, mainly they have two clauses, right? The if clause and the main clause. That's actually why we call them conditionals. Conditional like if የምትባሉ ክሎዝ ነች በዋናነት ኮንዲሽናልነታቸውን የምትገልጽልን እንደዚህ ቢሆን ብለን የምንገልጽባት ማለት ነው። ስለዚህ የሚሆን ከሆነ እንደዚህ እናደርጋለን አይነት ነገር የምንገልጽባት ኮንዲሽናል ሴንተንስ ትባላለች። So how many conditionals do we have? We have around 4 kinds of conditional statements. The first one is 0, 1, 2, and 3. Yeah. Basically, we have 4 conditional. So, as I told you, we have 4 conditional sentences. We're going to see them like in detail from the type 0 up to type 3. So, let's see type 0 ስንል So, type 0 ስንል general truth የሆነ ነገር ወይም ፋክት የሆነ ነገር ስንገልጽ የምንጠቀመው። When we say type 0, it's a type of conditional statement that we use to express general truths or facts. ወይም ደግሞ እውነታን ለመግለጽ የምንጠቀምበት type of conditional statement is 0 ይባላል። So as Sablet told you earlier, there are 2 types of clauses. The first one being the main clause and the second one is if clause or exchangeably መጠቀም ትችላላችሁ። So if clause ጋር ይሄ ኮንዲሽን እንዲህ ከሆነ ብላችሁ ኮንሲኩዌንስ ወይም የሚመጣው ነገር ደግሞ ሜን ክሎዝ ጋር ይገባል። ለምሳሌ ውሃ 100 ዲግሪ ሴንቲግሬድ ላይ ካስቀመጣችሁት ቦይል ያደርጋል። It's a fact አይደለም? It's not gonna choose any kind of place, any kind of country. It's gonna be the same everywhere. ይህ ፋክት ነው። If you heat water at 100 degree centigrade, it boils. So boils የሚለው ስቴል ሜን ክሎዙ ጋር እና ኢፍ ክሎዙ ጋር ያስቀመጥነው ፕሬዘንት ናቸው ፕሬዘንት ነው ማለት ነው። verb 1 or verb is አድርጋችሁ ወደታችሁ የሚገባበት ማለት ነው። So that's it. ሌላ ስቴትመንት alright። ሌላ ደግሞ ምሳሌ ለመጨመር ያህል ለምሳሌ if you see him turn to call me. So እነዚህ ኢንስትራክሽንም ለማስተላለፍ የምንጠቀምበት ጊዜ ይኖራል ማለት ነው። አንደኛ ምን ለማድረግ ነው? ጀነራል ትሩዞችን ለመናገር። ሶ ጀነራል ትሩዝ የትም ቦታ አይቀየርም። ሶ ሌላ ዊል ወይም ደግሞ ሃርቤ ምናምን የሚል ነገር መጠቀም አይጠበቅብንም። ሌላ ቴንስ ማስገባት አይጠበቅብንም። ሁልጊዜ እውነት ለሆነ ነገር ሲምፕል ፕሬዘንት ስለምንጠቀም ማለት ነው። ሌላ እኔ የሰጧቸው አሁንም በሲምፕል ፕሬዘንት ዋና መለያቸው ታይፕ 0 ስንል sentence is present simple and also the main clause is in present simple. ሁለቱም ላይ የምናገኘው present simple ሲሆን ነው የምንለው type 0 ማለት ነው። And then on the second place we get type 1. So type 1 ለምንድነው የምንጠቀማቸው? For situations that are possible to happen in the future. የመሆን ፖሲቢሊቲ ያላቸውን ነገሮች ለመግለጽ ስንፈልግ ምን እንጠቀማለን? type 1 ኮንዲሽናል እንጠቀማለን ማለት ነው።
እዚህ ጋር ምንድነው የሚሆነው ቴንሳችን the main clause is going to be simple future ምክንያቱም possibility ካለን ወደፊት መፈጠር ስላለበት ማለት ነው። ከዛ the if clauseአችን ደግሞ ምንድነው የሚሆነው present simple or simple present ልክ እንደመጀመሪያው if clauseአችን ላይ present simple እንጠቀማለን main clauseአችን ላይ ሲሆን ግን simple future እንጠቀማለን ማለት ነው። ለመስጠት ያህል አንድ ኤግዛምፕል if I study hard I will pass my exam ስለዚህ እዚህ ጋር if I study hard simple present ነች ካጠናው ፈተና ያልፋሉ መቼ ወደፊት ገና ፖሲቢሊቲ ግን አለው ካጠናው የማለፍ ፖሲቢሊቲ አለኝ ማለት ነው። ስለዚህ if I study hard I will pass my exam this is type 1 type of the conditional sentence ማለት ነው። ጨምሪላችሁ እስኪ ኤግዛምፕል I will tell him about you if I see him ካየሁት ላንቺ እነግረዋለሁ። Okay, if it rains, I will bring my umbrella. Okay. If it rains, I will bring my umbrella. ስለዚህ ምን እያለ ነው በዚህ ጊዜ? ከዘነበ ሻንጣዬን አመጣለሁ። ወደፊት ፖሲብሊ ያው ካልዘነበ እናደርገው ማለት ነው። እዚች ጋር እንግዲህ መሟላት ያለባት ነገር አለች ማለት ነው። ከዘነበ ነው ጥላዬን ይዤ የመጣው እንጂ ካልዘነበ ይዤ አልመጣም። will የምትለዋ ቃል simple future እንደሆነ ታሳየኛለች። if it rains የምትለዋ ደግሞ rains ላይ s መኖሯ simple present እንደሆነ ትነግረኛለች ማለት ነው። So this is your second example. Let's see the type 2. When we use it. Okay, type 2 is for probable situations, right? That could like probable situations in the past, right? ሊያደርግ የሚችል ነበረ ግን ደግሞ happen አያደርግም። happen ማድረግ አይችልም። Most of my students actually they confuse possible and probable situations. And also in the type 2 sentences we have probable and improbable. Still that's going to be in the type 2 sentence. የተወሰነ ነገራቸው ነው። Okay, so በአማርኛ ስንነግራችሁ happen የማድረግ ቻንስ ላይክ ነበረው ፓስት ላይ ግን ፕሬዘንት ላይ happen ማድረግ አይችልም ያ ነገር። ለምሳሌ አስታውሳለሁ this time statement ስንማር ሀብታም ሆኖ እንደዚህ ያደርጋል። በተለይ በጣም ይጠቀማል። ብር ቢኖር መኪና ገዛ ነበር። I love car by the way. ልትገዙልኝ ራሱ ደስ ይለኛል። What's your dream car? I don't have any dream car, just any car in my time. ከኔ ጊዜ ጋር መሄድ እንችል። latest one. So the structure is if ካለን በኋላ we say past and then the main clause ደግሞ would plus main verb. Okay. If I were you I'd be happy. እጅግ ሆኖ ደስተኛ ሆን ነበር። So this is actually for the improbable አይደለ? If I were you is something which is improbable. If I were a bird I would fly. Yeah, that's like the most common example when we were kids. When we were kids. I remember like constructing that sentence whenever we were asked about the type 2. I remember. What exists in the type 2 ስንጠይቅ if I were a bird I would fly. በጣም most common መስራት የነበረች ተማሪዎችን በጣም የሚሰሯት ማለት ነው። ብዙ ሳያቸው by the way conditionals are fun. ልጆቼን ሳስተምር ልጆቼ በጣም ፈን የሚያደርጉባቸው even as a teacher we kind of enjoy it. በቃ ኮንዲሽናልስ ኢንጆይ እናደርግባቸዋለን። ተማሪዎቻችንም አይ ቲንክ የኛ ፊሊንግ ይገባባቸዋል መሰለኝ they love them እና ብዙ ምኞቶችም ስላሉ ይመስለኛል። Then let's go to the fourth one. Okay, the fourth one is type 3. So type 3 ለምንድን ነው የምንጠቀመው? Like to talk about our regrets most of the time. ማድረግ የነበረብን ያላደረግናቸውና የሚቆጩ አይነት ሁኔታዎች ሲኖሩ we use the type 3 conditional. So formation የሚሆነው ምንድን ነው? የመጀመሪያው ላይ past perfect እናደርጋለን። if I had been rich እዚህ ጋር እንደተጠቀምኩት that's past perfect ማለት ነው የምትጠቀሙት past perfect ነው እዚች ጋር። ከዛ I would have bought a car. ስለዚህ ይሄ ሁለቱም የት ላይ ነው ያለው? ፓስት ኢቭን ከፓስት ራሱ ቀደም ብሎ ያለው ሁኔታ ማለት ነው። ወደ ሁለተኛ ፓስት አይነት ቦታ ስንመለስ ሁለተኛው ፓስት ላይ በደንብ አድርገሽ ንገሪያቸው። እሱ ነው በጣም ዲፈረንሱን ያመጣል። በካካም በሆነ እዛው ፓስት ላይ እገዛ ነበረ ነው እዛው ፓስት ላይ ነው እገዛለሁ ሳይሆን እገዛ ነበር። ግን የታይፕ ኢምፕሮባብል ግን ታይፕ 2 ላይ ምንድን ነበር ያለው? ሀብታም በሆነ ኖሮ እገዛ ነበር። መቼ? ሪዛልቱ ኢዝ ፕሬዘንት ታይም። ያኛው ሪዛልቱ እዛው ፓስት ላይ ነው። ወይ ስለ የትኛው ሰዓት ነው ያወራው ወይ አውጥተኛ ወጥ አውጥተኛ ወጥ ፕሬዘንት ታይም ነው። እንዴት ሆነ? የሆነ ብር ቢኖረኝ ኖሮ ገዝቼ ይሆን ነበር አይነት ነገር አይገዛልም። እንደዛ ነው ታይፕ 3 ማለት ታይፕ 3። ይሄኛው ደግሞ ብር ቢኖረኝ ኖሮ ገዛ ነበር። ግን አሁን ላይ ጠየቅ ሊሆን ይችላል። ታይፕ 2 ሲሆን ብር ቢኖረኝ ኖሮ ገዛ ነበር መቼ? አሁን ግን ያው ስለሌለኝ አልገዛም። ይሄኛው ደግሞ ብር ለምሳሌ ከ5 ዓመት በፊት ይሆን እያወራን ያለ ነው። ከ5 ዓመት በፊት እኮ ብር ቢኖረኝ ኖሮ መኪና ገዝቼ ነበር። ይሄኔ ሁለቱም አልፏል ማለት ነው።
ሰው ይሄኛው ነው ታይፕ 3 እና ታይፕ 2 የሚለይብን ማለት ነው። ከዛ ታይፕ 2 ላይ ግን እንዳላችሁ አንዳንዴ ፕሮባብል የሚሆኑ አንዳንዴ ኢምፕሮባብል የሚሆኑ ለምሳሌ if I were you that could never be true ምንም ሊሆን ይችላል ብንፈልግም አልሆንም። You can them sentences by using the type 3 form. Okay, so when we say type 3 ለነገሮቻችሁ ፋስት ነው ሁሉም ነገር። ኦኬ ሶ ሌትስ ሲ ፈተና ማጥናት ነበረብኝ ሳላጠና አላጠናሁም ፈተናውን አላለፍኩም። ሁለቱም ፋስት ነው ያወራ ያለው this could be about something happened past like 10 years 5 years ago so ባጠና ኖሮ እኮ አልፍ ነበረ ለማለት if I had studied harder I would have passed my exam. If I had studied harder I would have passed my exam. still past ላይ ነው ግን ወደ ታይፕ 2 ብንሄድ ብሎ ግን ባጠና እኮ አልፍ ነበር still present ጋር ነው ውጤቱ ያለው። ስለዚህ if I had ሳይሆን if I had studied ሳይሆን if I studied if I studied I would pass my exam. If I studied I would pass my exam. So difference is like present ላይ ነው ውጤቱ ወይስ past ላይ ነው ውጤቱ የሚሆነው? So that's it. Yeah, this is it about the conditionals. I know that በጣም ዋይድ የሆነ ቶፒክ ነው እና እኛ በጣም ባጭሩ ነው እዚህ ጋር ያብራራንላችሁ። ሶ ተጨማሪ በጣም ማብራሪያዎች ካስፈለጉ I think መደወልም መማርም ይቻላል በአካል ግን this is like a little bit about the conditionals. Actually like fun topic. Yeah. ስለዚህ በደንብ ምናልባት ወደፊት ሰፋ ያለ ቪዲዮ እንሰራ ይሆናል። ይሁን እንደ ቪዲዮ ነገር ነው ያደረግናት። በጣም ባጭሩ ነው የሰራናት። ከሁሉም አንዳንድ ብቻ ኤግዛምፕል እንጨምርላቸውና እንጨርስላቸው። So the first two ልስጣቸው ነው። Okay. So the first one ምንድን ነበር ያለው ታይፕ 0 አይደለ? ስለ ጀነራል ትሩዝ ወይም ደግሞ ስለ ኦርደር ለመስጠት የምንጠቀመው አይደል? So one truth ለምሳሌ so if you consume too much sugar you get diabetes. If you consume too much sugar you get diabetes. It's a fact አይደለ? Yeah. Type 1 ላይ ደግሞ when we like talk about something that could happen possibly አይደለ? possibly happen ማድረግ የሚችል future ላይ በጣም ምን ወስደው ማለት so intro ላይ ቅድም ብለናችሁ ነበረ መብራት ከጠፋ ቤት ገብቼ በቃ ተገለ ቤት እናለው ለማለት ስትፈልጉ if the power is out I will sleep. If the power is out I will sleep ብለን መግለጽ እንችላለን ማለት ነው። ይሄ ታክሲው ነው አይደለ? If there is no taxi I'll be back. Maybe. So right connection? Yeah, but like if you don't have any other choice maybe we will take ride. ምንም ቢሆን አንዳንድ ጊዜ ከማርፈዲዮ ተጨናንቀንም ቢሆን በራይድ ልንሄድ እንችላለን። So ይሄኛው እንግዲህ እንደማድረግ ተጠቀሙት ትችላላችሁ ታይፕ 1 ላይ ሲሆን ማለት ነው። So from the type 2 if I have time I will see you. ስለዚህ ምንድነው ሰዓት ቢኖረው ኖሮ አገኘህ ነበር አይ ነበር አይነት ነገር ነው ማለት ነው። ግን ያው ሰዓት የለኝም። ኦኬ ከዛ ወደ ታይፕ 3 ደግሞ ስንሄድ ምን ማድረግ እንችላለን? እዚህ ጋር እንዳልኳችሁ ፓስት ፐርፌክት መጠቀም አለብን። ይችኑ ለመቀየር ያህል ምን ማድረግ እንችላለን? if I had had time I would have seen you. ስለዚህ እዚህ ጋር ብዙ ጊዜ had ሁለት ጊዜ ሲጠቀማት በጣም ኮንፊውዝ ይሆናሉ ተማሪዎች እና had መጠቀም እንችላለን። had የመጀመሪያዋ እንደምታገለግለኛለች እንደ helping verb ለፓስት ማለት ነው ለፓስት ፐርፌክት። ከዛ ቀጥዬ የሚጠቀማት ደግሞ verb 3 መጠቀም ስላለብኝ ፓስት ፐርፌክት ላይ if I had had time I would have seen you. ስለዚህ እቺኛው እንግዲህ ታይፕ 3 ኮንዲሽናል ሴንቴንስ ናት ማለት ነው። የራሳችንን ቋንቋ ምንም ቢሆን ያው ያለ ችግር ስንግባባበት ኖረናል። ግን እንግሊዝኛ ደግሞ በጣም ዲቴይልድ ነው ለማለት ያህል ነው። So this was about conditional sentences. Do you have anything to add? No, I don't really have, but I think they're gonna have to need another video using had, past perfect. So if you guys are interested in watching such videos, make sure to subscribe. Okay. Thank you. It's really nice being here with you. Thank you. I'm really happy to be here. Thank you. Hopefully that time we can have just በደንብ ሊሰለችሽ ይችላሉ። ኦኬ ስለዚህ እንግዲህ ለዛሬ ያዘጋጀንላችሁ ስለ ኮንዲሽናል ሴንቴንስስ ይሄን ይመስል ነበር። እንግዲህ ተጨማሪ ይሰራልን ካላችሁ ዝግጁዎች ነን ለመስራት። ሌላ ደግሞ ያው ቴንሶች አይ ቲንክ ብዙ ናቸው፣ ብዙ ኮንፊውዝ ያደርጋሉ። ብዙ ስለሰማናቸው የምናውቃቸው ይመስለናል። ግን አይ ቲንክ ብዙ ከዚህም በኋላ ማጥናት አለብን ብዬ አስባለሁ ብዙዎቹን እና በቀጣይም እንደዚህ አይነት ቪዲዮዎች እንድንሰራላችሁ ከፈለጋችሁ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። ለዛሬ ግን ስለ ኮንዲሽናል ይሄን ይመስል ነበር ያዘጋጀነው። እንደዚህ በአካል መማር ፈልጋለሁ ካላችሁ ኦንላይንም ክላስ መውሰድ ፈልጋለሁ ካላችሁ ስክሪን ላይ በምትመለከቱት ስልክ መደወል ይቻላል። በአካል መማር ለምትፈልጉ አድራሻችን መገናኛ ኢትዮ ሴራሚክስ ህንፃ ፊት ለፊት ላይ ተስፋዬ ወርቁ ህንፃ 4ኛ ፎቅ ቢሮ ቁጥር 405 ብትመጡ እንገኛለን። እናንተን ለማስተናገድ ሁልጊዜ ዝግጁዎች ነን። በሚቀጥለው ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። Thank you so much, Sophie. Bye. This is Happy English.